እንደምናላችሁ አድማጮቻችን ከሀራምቤ ሬዲዮ 98.7 የሰዓቱን ዜናዎች እናስደምጣችኋለን። ከዜናዎቹ ጋር የምስራችሁ ተረክበነኝ። በቅድሚያም ዋና ዋና ጉዳዮችን እንገራችሁ። በምርጫው ዙሪያ በርካታ ቅሬታዎች መቅረባቸውን ቦርዱ ስለማስታወቁ፣ ኢዜማ በ5 የምርጫ ክልሎች ምርጫው እንዲደገም ስለመጠየቁ፣ የትምህርት ቤት ምገባን ግዴታ የሚያደርግ ረቂቅ አዋጅ ስለመቅረቡ፣ ከውጪ በሱዳን በገበያ ስፍራ ላይ በተፈጸመ የድሮን ጥቃት የ11 ሰዎች ሕይወት ስለማለፉ፣ የአሜሪካ መከላከያ ሚኒስትር የአውሮፓ ሀገራትን በስደተኞች ጉዳይ ስለመተቸታቸውና ሌሎችንም ይዘናል። አብራችሁን ቆዩ። በምርጫው ዙሪያ በርካታ ቅሬታዎች መቅረባቸውን ቦርዱ አስታወቀ። የኢትዮጵያ ምርጫ ቦርድ በ2018 ዓ.ም ምርጫ ዙሪያ 47 መደበኛ ቅሬታዎች መቅረባቸውን አስታውቋል። ከቀረቡ ቅሬታዎች 31ዱ በፖለቲካ ፓርቲዎች ሲቀርቡ 16ቱ ደግሞ በግል እጩዎች የቀረቡ መሆናቸው ተገልጿል። የምርጫ ቦርድ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ እንደገለጹት ቅሬታዎቹ የፓርቲ ወኪሎች ወደ ምርጫ ጣቢያዎች እንዳይገቡ መከልከል፣ እጩዎችን ማስፈራራት፣ ህገወጥ ቅስቀሳ ማድረግና የምርጫ አስፈጻሚዎች ወገንተኝነትን ማሳየትን ጨምሮ የተለያዩ ጉዳዮችን ያካትታሉ ብለዋል። ቦርዱ የምርጫውን ፍትሐዊነትና ህጋዊ ተአማኒነት ለማረጋገጥ የህግ ባለሙያዎች ጉባኤ ማቋቋሙን ገልጾ ቅሬታዎቹን በማጣራት ላይ መሆኑን አስታውቋል። በሂደቱም ወገንተኝነት የታየባቸው አስፈጻሚዎችን ከስራ ማሰናበትና ከባድ ጥሰት የተገኘባቸውን የምርጫ ጣቢያዎችን መዝጋትን ጨምሮ እርምጃዎች መወሰዳቸው ተገልጸዋል። ኢዜማ በ5 የምርጫ ክልሎች ምርጫው እንዲደገም ጠየቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በ5 ምርጫ ክልሎች የምርጫ ውጤት ተሰርዘው በድጋሚ ምርጫ እንዲደረግ ለምርጫ ቦርድ አቤቱታ አስገብቷል። ፓርቲው ለቦርዱ አቤቱታ ያስገባው በ5ቱ የምርጫ ክልሎች የምርጫውን ውጤት የቀየሩ ችግሮች ተፈጽመዋል ብሎ ስለሚያምን መሆኑን በአሰራጨው መረጃ አስታውቋል። ፓርቲው አቤቱታ ያስገባባቸው የምርጫ ክልሎች ባኮጋዘር ቁጥር 1 የምርጫ ክልል፣ ላስካ መደበኛ የምርጫ ክልል፣ ቢጣ ጊሻ የምርጫ ክልል፣ ፈለገ ሰላም የምርጫ ክልልና ማረቃ ጌና የምርጫ ክልሎች መሆናቸውን ጠቅሷል። ፓርቲው በሌሎች የምርጫ ክልሎችም በተመሳሳይ አቤቱታዎችን እየመረመረ መሆኑን ገልጿል። የአፍሪካ ህብረት በፕሪቶሪያ ስምምነት ዙሪያ ከሀገራቱ ጋር መምከሩን አስታወቀ። አፍሪካ ህብረት ከብሪታንያና ኦስትሪያ ተወካዮች ጋር በፕሪቶሪያ የግጭት ማቆም ስምምነት አፈጻጸም ዙሪያ መምከሩን አስታውቋል። ውይይቱ በህብረቱ የስምምነቱ መቆጣጠሪያና ማረጋገጫ ስርዓት በህብረቱና በዓለም አቀፍ አጋሮቹ መካከል ባለው ቅንጅታዊ አሰራርና የቀድሞ ተዋጊዎችን ትጥቅ በማስፈታትና መልሶ ከህብረተሰቡ ጋር በመቀላቀል ሂደቱ አተገባበር ዙሪያ ያተኮረ እንደነበርም ህብረቱ ገልጿል። በትግራይ በአሁኑ ወቅት ያለው ሰብአዊ ሁኔታና የህብረቱ አደራዳሪ አካል ኦሉሴጉን ኦባሳንጆ በመሩት አዲስ የሰላም ጥረት ዙሪያ ጭምር ውይይት እንደተደረገም ህብረቱ ባሰራጨው መረጃ አስታውቋል። የትምህርት ቤት ምገባን ግዴታ የሚያደርግ ረቂቅ አዋጅ ቀረበ። የትምህርት ሚኒስቴር ከቅድመ አንደኛ እስከ መካከለኛ ደረጃ ለሚማሩ ተማሪዎች የተመጣጠነ ምገባ ፕሮግራም እንዲተገበር ግዴታ የሚጥል ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት አቅርቧል። ረቂቅ አዋጁ በሀገሪቱ አሳሳቢ ደረጃ ላይ የሚገኘውን የህጻናት መቀንጨርን ችግር ለመቅረፍ የታለመም ሲሆን 13 የፌዴራል ሚኒስቴር መስሪያ ቤቶች በተቀናጀ ሁኔታ እንዲሰሩ ግዴታ እንደሚጥል ተገልጿል። በረቂቅ አዋጁ መሰረት ለኢትዮጵያ ወደ መካከለኛ ገቢ ሀገርነት መሸጋገር ጤናማና የተመጣጠነ ምግብ ያገኘ ትውልድ መፈጠር ወሳኝ መሆኑ ተጠቅሷል። የ2018 የጤናና የስነ ህዝብ ዳሰሳ ጥናት መሰረትም 40% የሚሆኑ ወይም 6.6 ሚሊዮን ያህል የኢትዮጵያ ህጻናት በመቀንጨር ችግር እንደተጎዱ ያመላክታል። የኤዴን ተወካዮች ምክር ቤት በረቂቅ አዋጁ ላይ ውይይት ካካሄደ በኋላ ለጤና ማህበራዊ ልማትና ባህል ስፖርት ጉዳዮች ቋሚ ኮሚቴ ለተጨማሪ ምርመራ ዝርዝር ውይይቱን መምራቱ ተገልጿል። ሶማሌላንድ በባህር በር ጉዳይ ከኢትዮጵያ ጋር ለመተባበር ዝግጁ ነኝ አለች። የሶማሌላንድ የውጭ ጉዳይ ሚኒስትር አብድራህማን ሀዴግ ባካል ሶማሌላንድ በባህር በር ዙሪያ አሁንም ከኢትዮጵያ ጋር ለመተባበር ዝግጁ መሆኗን ለሪፖርተር በሰጡት ቃለ ምልልስ ገልጸዋል። ኢትዮጵያ የባህር በር የማግኘት መብት አላት ብላ ሶማሌላንድ እንደምታምን የተናገሩት ባካል ኢትዮጵያ በበርበራ ወደብ እንደፈለገች መጠቀም ትችላለች ማለታቸውን ጋዜጣው ጠቅሷል። ኢትዮጵያ በበርበራ ወደብ አግኝቻለሁ ያለችው የ19% የባለቤትነት ድርሻ
ምን ደረጃ ላይ እንዳለ ለቀረበላቸው ጥያቄም በአካል ኢትዮጵያ ወደቡን በሙሉ አቅሙ እስካሁን አልተጠቀመችበትም የሚል አጭር ምላሽ መስጠታቸውን ተገልጿል። ኢትዮጵያ የሶማሌላንድ ቁልፍ አጋርነትን ከግምት አስገብታ አንድ ቀን ለሶማሌላንድ እውቅና ትሰጣለች የሚል እምነት እንዳላቸው በአካል የገለጸውም ሲሆን ሆኖም ኢትዮጵያ እውቅና እንድትሰጣት ሶማሌላንድ ግፊት ማድረግ እንደማትፈልግም ተናግረዋል ተብሏል። የሀገራቱ የንግድ ውዝግብ መፍትሄ ያገኘ። የኬንያና የደቡብ አፍሪካ የንግድ ውዝግብ በድርድር መፍትሄ አግኝቷል። ውዝግቡ የተነሳው ኬንያ ከደቡብ አፍሪካ በሚገኙ የብረት ምርቶች ላይ ቀረጥ ከጣለች በኋላ ደቡብ አፍሪካን በተወሰኑ የኬንያ የውጭ ንግድ ምርቶች ላይ አጸፋዊ ታሪፍ በመጣሏ ነበር። አሁን ግን በተደረገው ድርድር ደቡብ አፍሪካ ገበያውን በድጋሚ ለመክፈት ተስማምታለች። ይህም በተለይ ለኬንያ የሻይ ኢንዱስትሪና ለአጠቃላይ የውጭ ንግድ ዘርፍ አዲስ እድል እንደሚፈጥር ተገልጿል። ሁለቱ ሀገራት በአፍሪካ ሀገራዊ ነጻ የንግድ ቀጠና ማዕቀፍ ስር የንግድ እንቅፋቶችን ለመቀነስና ኢኮኖሚያዊ ትብብራቸውን ለማጠናከር ያላቸውን ቁርጠኝነት በድጋሚ አረጋግጠዋል። ባለሙያዎች ይህ ስምምነት በሁለቱ ሀገራት መካከል ያለውን ንግድ ከማሳደገውም በላይ የአፍሪካን የኢኮኖሚ ውህደት ግቦች ለማሳካት አስፈላጊ እርምጃ ነው ብለዋል። በሱዳን በገበያ ስፍራ በተፈጸመ የድሮን ጥቃት የ11 ሰዎች ሕይወት አለፈ። በሱዳን ሰሜን ዳርፉር ግዛት በሚገኘው አቡዛይማ ከተማ ውስጥ በሚገኝ የገበያ ስፍራ ላይ ባሳለፍነው ቅዳሜ በተፈጸመ የድሮን ጥቃት ቢያንስ 11 ንጹሐን ሰዎች ሲገደሉ በርካቶች መቁሰላቸው ታውቋል። ይህንን ያስታወቀው በሱዳን ጦርነት ወቅት የሰብአዊ መብት ጥሰቶችን የሚከታተለው ኢመርጀንሲ ሎየርስ የተሰኘ ቡድን ነው። በዚህ ሁለት በክልሉ ዋና ከተማ ኤልኦቤድ የነዳጅ ማደያ ላይ በተፈጸመ ሌላ የድሮን ጥቃት 4 ንጹሐን ሰዎች መቁሰላቸውም ተነግረዋል። እንደሚታወቀው በሱዳን ጦር ኃይልና የፈጣን ድጋፍ ሰጪ ኃይሎች RSF መካከል ከ2023 ጀምሮ የቀጠለው ጦርነት በሚሊዮኖች የሚቆጠሩ ሰዎችን ከቤታቸው አፈናቅሏል። የተባበሩት መንግስታትም ይህንን በዓለም ላይ ትልቁ የመፈናቀልና የረሃብ ቀውስ ሲል ገልጾታል። አድማጮች አሁን ደግሞ ወደ ዓለም አቀፍ ጉዳያችን እናልፋለን። የአሜሪካ መከላከያ ሚኒስትር የአውሮፓ ሀገራትን በስደተኞች ጉዳይ ተቹ። የአሜሪካ መከላከያ ሚኒስትር ፒት ሄግሴት በፈረንሳይ ሮማንዲ የተካሄደውን የዲዴይ 82ኛ ዓመት መታሰቢያ በዓል ላይ ባደረገውት ንግግር የአውሮፓ ሀገራት የስደተኞች ፖሊሲን ነቅፈዋል። ሚኒስትሩ በአንዳንድ የአውሮፓ ሀገራት በብዛት ስደተኞችን መቀበላቸውን ወረራ ሲሉ ገልጸው የአውሮፓ የባህል ዳርቻዎች በአደገኛ ርዕዮተ ዓለሞች እየተፈተኑ ነው ብለዋል። በተጨማሪም የአውሮፓ ሀገራት በታላቅ መስዋዕትነት የተገኘውን ነጻነታቸውን ለመጠበቅ ተጨማሪ ጥረት ማድረግ እንዳለባቸው አሳስበዋል። ይህ ንግግር በአውሮፓ የስደተኞች ጉዳይ ከፍተኛ የፖለቲካ ክርክር በሆነበት ወቅት የተደረገም ሲሆን አስተያየቱ የተለያዩ ምላሾችን እያስተናገደም ነው። አድማጮች ከሀራምቤ ሬዲዮ 98.7 ስታደምጧቸው የቆያችሁት የሰዓቱ ዜናዎቻችን ይህን ይመስሉ ነበር። ዋና ዋና ጉዳዮችን መለስ ብለን እንገራችሁ። በምርጫው ዙሪያ በርካታ ቅሬታዎች መቅረባቸውን ቦርዱ ስለማስታወቁ፣ ኢዜማ በ5 የምርጫ ክልሎች ምርጫው እንዲደገም ስለመጠየቁ፣ የትምህርት ቤት ምገባን ግዴታ የሚያደርግ ረቂቅ አዋጅ ስለመቅረቡ፣ በሱዳን በገበያ ስፍራ ላይ በተፈጸመ የድሮን ጥቃት የ11 ሰዎች ሕይወት ስለማለፉ፣ የአሜሪካ መከላከያ ሚኒስትር የአውሮፓ ሀገራትን በስደተኞች ጉዳይ ስለመተቸታቸውና ሌሎች ጉዳዮችንም ስንገልጽላችሁ ቆየን። ከዜናዎቹ ጋር የምስራች ተረክበ ነበርኩኝ። የምስራች የምትሰሙበት መልካም ዕለት እንዲሆንላችሁ እንመኛለን። ሌሎች የጣቢያችን ዝግጅቶች ከእናንተ ጋር ናቸው።